ወሰለም ነብዩ ከዚያ በኋላ በስተመጨረሻ ንግግራቸው ላይ ምን አሉ فإنه من يعش منكم يرى بعد اختلافا كثيرا ይሄንን ሱነን አቢ ዳውድ 4607ኛው ላይ ሱነን الترمذي 2666ኛው ላይ ሱነን ኢብኑ ማጃህ ላይ ሙስነድ አልአህመድ ላይ ሙስተድረክ على الصحيحين ተኽሪጅ المسند ላይ ሹዐይብ አርናውጥ ማለት ነው ሸርህ السنة ላይ ሙዋፈቀት الخبر የሚለው ኢብኑ ሐጀር አልዐስቀላኒ ብዙ ኪታቦች ላይ እናገኘዋለን ይሄንን ሐዲስ ማለት ነው እንትን ለማድረግ ያክል ሐዲሱ ሰሂህ መሆኑን ለመናገር ያክል ነው ምን አሉ ነብዩ ሰለላሁ ዐለይሂ ወሰለም فإنه من يعش منكم ከናንተ መሐከል ረጅም ዓመት አላህ አኑሮት የሚኖር ሰው እኮ ምን ያያላሉ يرى بعد اختلافا كثيرا ብዙ አለመግባባቶችንና ግጭቶችን ይመለከታል ይደርሳል አሉ ግጭቶችን ያያል فعليكم እናንተ ደግሞ መያዝ አለባችሁ አሉ ቢሱነቲ የኔን ሱናና የኔን ሐዲስና ወሱነቲ الخلفاء الراشدين የኔን መንገድና የኹለፋኢ الراشديኖችን የተመሩትን የኔን ምትኮችን እነሱም አቡበክር ዑመር ዑስማንና አሊ አራቱን መከተል አለባችሁ المهديين وعضوا عليها بالنواجذ በደንብ አድርጋችሁ አጥብቃችሁ በጥርሳችሁ ነክሳችሁ ያዟት وإياكم ومحدثات الأمور እከለክላችኋለሁ አዲስ ከሚፈጠሩ መጤ ነገሮች فإن كل محدثة بدعة وإن كل بدعة ضلالة ሁሉም አዲስ የሚፈጠሩ ነገሮች ቢድዓ ናቸው ሁሉም ቢድዓዎች ደግሞ ጥመቶች ናቸው خلاص በሩ ተዘጋ ሁሉም ብለው ተናገሩ ዘጉት በሩ ማለት ነው ከዚያ በኋላ የሆነ ሰው መጥቶ ይሄ ነገር ተኽሲስን ካደረገልኝ ዓሊም አይደለም 100 ጊዜ ዓሊም ቢሆን ዑለሞችን እናከብራለን 100% እናከብራለን የነብዩ ንግግር ሲመጣ ግን ካንሰል ይደረጋል ንግግራቸው ግዴታ ነው ምክንያቱ ሲባል ቅድም መጀመሪያ ላይ ያነሳሁት የአብዱላህ ኢብኑ አባስ ንግግር አለ የማንንም ንግግር ተቀባይነት ሊኖረው አይችልም በተለይ አራቱ አይማዎች ምን አሉ በነገራችን ላይ ብዙ ሐዲሶች አሉ ከዚህ ጉዳይ ጋር ተያይዞ እነኚህን ሐዲሶችን በአጠቃላይ ልትቀስምል ከሆነ ረጅም ጊዜ ነው የሚፈጅብኝ ለማንኛውም አብዱላህ ኢብኑ ዑመር ሲናገሩ ምን አሉ ኩሉ ቢድዓት ይሄኛው የሰሃቦች ንግግር ነው የነብዩን ሰለላሁ ዐለይሂ ወሰለም ንግግርን ከዚህ ካደረስን እስቲ ወደ ሰሃቦች ንግግር ደግሞ እንለፍ እስቲ ወደ ሰሃቦች ንግግር እንግባ شوف سبحان الله عثمان بن حاضر رضي الله عنه رحمه الله عبد الله بن عباس اندي هلاله عبد الله بن عباس قال يجي عبد الله بن عباس النبي صلى الله عليه وسلم ياقوت لجن مكرن بيه طيقوت قال عليك بالاستقامه واتبع الامر الاول ولا تبتدع تككلنياو منقد ياز ما ياز ብቻ አይደለም واتبع الامر الاول يقدمتوچن መንገድ ተከተል የኛም ማለቱ ነው የኛም ማለቱ የሰሃቦቹም ማለቱ ነው አብዱላህ ኢብኑ አባስ ሰሃቢይ ስለነበረ የቀደምቶችን መንገድ ሲል የራሱን ነው እየተቀሰ ያለው ولا تبتدع بدعه ውስጥ አትግባ الابان الكبرى የሚለው የኢብኑ በጣ ኪታብ ላይ የመጀመሪያው ሙጀለድ 319ኛው ገጽ ላይ ታገኙታላችሁ ይሄኛውን ሌላኛው ደግሞ ሙዓዝ ብን ጀበል ይሄኛውን በደንብ አድርጋችሁ ስሙ ወንድሞቼ በደንብ አድርጋችሁ ስሙኝ ሙዓዝ ብን ጀበል ረዲየላሁ ዐንሁ ይሄንን አثر صحيح ابي داود 4611ኛው ላይ مستدرك على الصحيحين 8422ኛው ላይ مصنف عبد الرزاق 21827ኛው ላይ موقوف የሆነ አثر ነው ታገኙታላችሁ የሰሃቢዩ ንግግር ማለት ነው ሙዓዝ ብን ጀበል የዚድ ብን ዑመይራ የሚባል ሰው መጥቶ ይጠይቀዋል ከሱ ጋር ተቀምጦ ያወራል ከዚያ ሙዓዝ ብን ጀበል ንግግር መናገር ጀመረ አለ ምን አለ ሙዓዝ ብን ጀበል إن من ورائكم فتنة يكثر فيها المال كنانت ኋላ ወይ ደግሞ ከፊት ለፊታችሁ ማለት ነው ወራኢኩም ብሎ ማለት በሁለቱም ይተረጎማል ከናንተ ኋላም ከናንተ ፊት ለፊትም ማለት ይሆናል ከናንተ ፊት ለፊት ወይ ደግሞ ወደፊት ትልቅ ፊትና ይጠብቃችኋል ማን ነው እንደዚህ የሚለው ሙዓዝ ብን ጀበል አዕለሙ الصحابه بالحلال والحرام ነው ነብዩ የመሰከሩለት ማለት ነው በሐላልና በሐራም ዕውቀቱ ነብዩ የመሰከሩለት ትልቁ ሰሃቢይ ነው ምን አለ ይህ ሰሃቢ ከናንተ ፊት ለፊት ትልቅ ቀን ይጠብቃችኋል يكثر فيها المال ንብረት የሚበዛበት ሰዎች ሀብታም የሚሆኑበት ويفتح فيها القرآن حتى يأخذه المؤمن والمنافق ሙእሚኑ ሙናፊቁም ቁርአንን መማር የሚገራበት ጊዜ ለምሳሌ የኛን ጊዜ ወሰዱ አሁን ሙእሚኑ ካፊሩ እየተማረ አይደለም እንደ ዩኒቨርሲቲ ገብቶ እኔ ያውቃለሁ ኢስላሚክ ዩኒቨርሲቲዎች ውስጥ ገብቶ ተምሮ በፒኤችዲ የተመረቀ ካፊር ማለት ነው የሰማሁት አለ ይሄንን ያክል ነገሮች በደንብ ተደርጎ የሚሰፋበት ጊዜ ይመጣል አሉ በደንብ አርጋችሁ ስማው ከዚህ በኋላ የሚመጣውን ነገር ከዚያ በኋላ አለ والرجل والمرأة والصغير والكبير ትልቁም ትንሹም ቁርአንን ተምሮ ንብረትን በዝቶ ሰው ሀብታም ሆኖ ዒልሙ በጣም ተስፋፋና ምን ተፈጠረ فيوشك قائل أن يقول አንድ ሰው ሊል ይደርሳል አሉ ما معاذ بن جبل ምን ይላል አሉ ما للناس لا يتبعوني وقد قرأت القرآن ቁርአን እንደሆነ ቀርቻለሁ ሐፍዣለሁ ሰው ለምንድነው የማይከተለኝ ቁርአን እንደሆነ ያስቀራሁ ነው ሰው ለምንድነው የማይከተለኝ ብሎ انتني لنا كزياس ما هم بمتبعي حتى ابتدع لهم غيره بقرآن ብቻ ምብቃቃ ከሆነ እኔ ብቻ ሳልሆን ሁሉም ቁርአን ያስተማረ ስለሆነ
ሁሉም ሐዲስ እያስተማረ ስለሆነ እንዲው አዲስ ነገር ላምጣላቸውና የሰውን ነሻጣ ጨምሬ ማለት እኮ ነው። በነሻጣ ነብዩን ማስታወስ በሚሆን ሊሆን ይችላል፣ በምንም ነገር ሊሆን ይችላል። ሰዎችን አነሳስቼ እንደ አዲስ ምን ላድርግ ነው ያለው? አዲስ ነገር ካልፈጠርኩላቸው አይከተሉኝም። ከዚያስ ፈኢያኩም ወመብቱዲዓ አለ ሙዓዝ ብን ጀበል። ፈኢያኩም እከለክላችኋለሁ ተጠንቀቁ፣ ወመብቱዲዓ የተፈጠሩ አዲስ መጤ ነገሮችን ተጠንቀቁ። ፈኢነ መብቱዲዓ ضላለቱን አዲስ የተፈጠረ ነገር ሁሉም ጥመት ነው ብሎ ጨረሰው። ከዚያ በኋላ ረጅም ንግግር ነው ያለው። ያንን መቀጠል ያው ሰዓት አይፈቅድልኝም። አብዱላህ ብን ዑመር ደግሞ ናፊዕ በዘገቡት ዘገባ ላይ المدخل للسنن الكبرى يميل إمام البيهقي مصحف 180 قد سلاي منالو كل بدعة ضلالة وإن رآها الناس حسنة بلو عبد الله بن عمر تناقروال شرح أصول اعتقاد أهل السنة والجماعة يميلو يلالك أي مصحف لا يمال إبانة الكبرى ابن بطة مصحف لا يمال مالتنا نققر عبد الله بن مسعود رقمه منالو رضي الله عنه اتبعوا ولا تبتدعوا አዲስ ነገር አትፍጠሩ ነብዩ ሰለላሁ ዐለይሂ ወሰለም ያመጡትን ነገር ብቻ ተከተሉ አሉ። ሰሃቦች ያመጡትን ብቻ ተከተሉ፣ አዲስ ነገር አትፍጠሩ። ፈቀድ ኩፊቱም ተብቃቅታችኋል፣ ከናንተ በፊት የነበሩት ምንም አላስተረፉላችሁም። አላህ የላከውን በአጠቃላይ ተግብረው ጨርሰውታል። ኩሉ ቢድዓቲን ضلاله አሉ። በስተመጨረሻ ሁሉም ቢድዓ ጥመት ነው ብለው ተናገሩ። المعجم أبشر حبيبي أبشر المعجم الكبير للطبراني يميلو مساف 8770 ላይ ኢማም الدارميም ደግሞ ዘግበውታል ሱነናቸው ላይ ሹዓብ الإيمان የሚለው ኢማም البيهقي መጽሐፍ ላይ እናገኛለን። ሙጅመዕ الزوائد የሚለው የሀይተሚ ኪታብ ላይ እናገኘዋለን ማለት ነው። ዑለማ السلف መሐከል እስቲ በነገራችን ላይ ወንድማችን አደም አንድ ቡሽራ ይዤልህ መጥቻለሁ። አንድ የሚያስደስትህን ነገር እሱ ምንድነው? ኢማሙ ሻፊዒ የሱን ኡስታዞችን በአጠቃላይ ከላይ እስከ ታች ድረስ ያሉትን ከሱ ተማሪዎችም አንድ ሁለቱን ይዤልህ መጥቻለሁ። የኢማሙ ሻፊዒን ንግግር የሚያወድሙ ማለት ነው። ስለዚህ ስለ ኢማሙ ሻፊዒ የምናነሳ ከሆነ ወደዚያ ንግግር እንገባለን። ወንድሜ አደም ያመጣኸውን ዑለሞችን ወላሂ الذي لا اله الا هو አላህን ሳመልክ እነሱን እየወደድኩ ነው። ማለትም ዑለሞችን አላህ በአጅር እንዲቆጥርልኝ እያሰብኩ ነው ዑለሞችን ማለት ነው። ወላኪን የነሱ ንግግር ተቀባይነት ከሌለው የለውም ነው። ሐሰን አልበስሪ የተናገሩት ንግግር እስቲ እናንሳ። ሐሰን አልበስሪ ምን አሉ? اعرفوا المهاجرين بفضلهم አሉ። ሙሃጅሮችን በትልቅነታቸው በሰሩት ስራ እወቋቸው በበላጭነታቸው። ወተቢዑ آثارهم የነሱን ፈለግ ደግሞ ተከተሉ። ወኢያኩም ما احدث الناس في دينهم ሰዎች በዲናቸው ላይ የፈጠሩትን አዲስ መጤ ነገርን ተጠንቀቁ። فإن شر الأمور المحدثات የመጨረሻ ክፉ ነገር ብሎ ማለት መጥፎ ነገር ብሎ ማለት በእስላም ውስጥ المحدثات አዲስ ተጨማሪ ነገር ነውና አዝሁድ የሚለው የኢማሙ አህመድ ኢብኑ ሐንበል መጽሐፍ ላይ እናገኘዋለን ማለት ነው። አቢ ኢድሪስ አልኸወላኒ ደግሞ ኪባር ታቢዒን ነው። እሱ 8ኛ ዓመተ ሂጅራ ላይ ነው የተወለደው። ያው ነብዩን አላያቸውም እንጂ በነብዩ ሰለላሁ ዐለይሂ ወሰለም ህይወት ዘመን ነበር የተወለደው ማለት ነው። ምን አለ አቢ ኢድሪስ አልኸወላኒ? لأن أرى في المسجد نارا لا أستطيع إطفاءها مسجد ውስጥ እየተቀጣጠለ ያለ እሳትን ተመልክቼ ከመመለክ መስጂድ ውስጥ የሚሰራን ቢድዓ ከመመለከት አንድም ቢድዓ ተጨማሪ መጤ ነገር ከመመለከት መስጂዱ በእሳት እየነደደ በመመለከት ይሻለኛል አሉ። ምን የሚለው መጽሐፍ ላይ አሱናህ የሚለው የምርወዚ መጽሐፍ 32ኛው ገጽ ላይ ማለት ነው። ዑመር ኢብኑ አብዱል ዐዚዝ